ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ ከባለፈው የሚቀጥለውን ክፍል 7 ትምህርታችንን እንጅላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ እንግሊዘኛ ማንበብና እንዲሁም መጻፍ መናገር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። መጀመሪያ እንዴት ነው አናባቢዎችን ድምጻቸውንም ሆነ እንዴት ማንበብ እንደምንችል እናያለን ማለት ነው። መጀመሪያ ከዛ ካነበብን ቃላቶችን ካነበብን በኋላ ደግሞ በእነዚህ በተለመዱ ቃላቶች ደግሞ አረፍተ ነገር እየመሰረትን በቀላሉ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለማንፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሂድ ማለት ነው። እንግዲህ እዚህ ጋር እንደምታዩቸው ሾርት ባውል ወይም ሎንግ ባውል እየጻፍኳቸው አሉ። ሾርት ባውል ማለት አንድ አናባቢ ብቻ ሲኖረው ሾርት ባውል ነው። ሎንግ ባውል ማለት ደግሞ ሁለት ወይም ከዛ በላይ ካለው ከቃሉ ማለት ነው ሎንግ እንለዋለን። ለምሳሌ እዚህ ጋር አሁን ስንት አናባቢ አለ? ሁለት አናባቢ አለ አይደለ? ኢ። ስለዚህ በዚህ ሳይት ድምፁ ረጅም ነው ወይም ሎንግ ነው እንለዋለን ማለት ነው። እዚህ ጋር ደግሞ ሾርት ባውል የምንለው ደግሞ አንድ አናባቢ ብቻ ሲኖረው፣ ለምሳሌ እዚህ ጋር ስታዩ ከቃሉ ስንት አናባቢ ያለው? ተነባቢ፣ አናባቢ፣ ተነባቢ። ስለዚህ ኤ ብቻ ናት አናባቢዋ ማለት ነው። ስለዚህ በዚህ ታይም ድምጻቸው ይለያያል ማለት ነው። ስለዚህ ሾርት ባውል ማለት እሱ ነው። ከዛ ለምሳሌ አሁን ኤ ምን አይነት ድምፅ አላት? ኤ በሾርት ባውል ማለት ነው ራሷ ብቻዋን ስትሆን እንደ አ ታነባታላችሁ። በሌላ ጊዜ ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖረው ደግሞ እንደ ኤ ታነባላችሁ ማለት ነው። አሁን ለምሳሌ እዚህ ጋር የት አለ? እዚህ ጋር አሁን እንደ ኤ ታነባላችሁ፣ እዚህ ጋር ደግሞ እንደ አ ነው የምታነቡት ማለት ነው። ምክንያቱም እዚህ ጋር ሁለት አለ፣ እዚህ ጋር አንድ ስላለ፣ ስለዚህ እሱ ነው የምትይዙልኝ። ኤ እዚህ ጋር አ ሚል ድምፅ አለት፣ ኤ ሚል ድምፅ አለው ማለት ነው። ሁለተኛ ደግሞ ኤ ሚል ድምፅ አለው። ኤ ደግሞ ኤ ሚል ድምፅ አለው። ሌላ ጊዜ ደግሞ እንደ ኤ እናነባለን። መቼ ነው እንደ ኤ የምናነበው? እንደ ኤ የምናነበው ብቻውን ሲሆን ብቻውን። ለምሳሌ ኢ ሌላ አናባቢ ከጎኑ ከሌለ እንደ ኤ ታነቡታላችሁ ማለት ነው። ከጎኑ ደግሞ ሌላ አናባቢ ካለ ደግሞ እንደ ኢ ታነቡታላችሁ ማለት ነው። ለምሳሌ አሁን እዚህ ጋር ከጎኑ ኢ አለ፣ ስለዚህ ኢ ሚል ድምፅ አላት ማለት ነው። ኦኬ እዚህ ጋር ደግሞ እዚህ ጋር አልጻፉም። ኦኬ ችግር የለውም። እዚህ ጋር ኤ ሚል ድምፅ አላት፣ እዚህ ጋር ኢ ሚል ድምፅ አላት ማለት ነው። አይ ደግሞ በዚህ ሾርት ባውል ወይም ብቻዋን ስትሆን እንደ ኤ ታነባላችሁ። ሌላ ጊዜ ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ እንደ አይ ታነባላችሁ ማለት ነው። ኦ እንደ ኦ ይነበባል፣ እንደ አ ይነበባል። በአጭር ድምፅ፣ በረጅም ድምፅ እንደ ኦ ይነበባል ማለት ነው። ዩ እንደ አ ይነበባል፣ እንደ አ ይነበባል። በረጅም ደግሞ እንደ ዩ ይነበባል ማለት ነው። አሁን ይሄን ነው የምናየው ማለት ነው። ከዚህ ሳንወጣ እንዴት በቀላል መንገድ ድምጻቸውን እናውቃለን። ከዛ ደግሞ አረፍተ ነገሮችን መመስረት እንችላለን ማለት ነው። አሁን እዚህ ጋር እንደምታዩት ሲኤ አለ አይደል? ሲኤን እንደምን ማንበብ አለባችሁ? እንደ ካ ነው። እንደ ካ ነው ወይስ እንደ ኬ? ምን ብያችኋለሁ? ብቻውን ከሆነ አናባቢ ኤ፣ አሁን ብቻውን ከሆነ እዚህ ጋር ብቻውን ከሆነ አንድ ባውል ማለት ብቻውን ከሆነ ማለት ነው፣ ሌላ አናባቢ ከሌለው ማለት ነው። ስለዚህ አሁን ብቻውን ነው እዚህ ጋር ያለ። ስለዚህ ሲን እንደ ክ በሉ። ክ አ ት ክ አ ት ካት 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 ማለት ድመት ነው። አሁን እዚህ ጋር አሚል ድምፅ አለ አይደለ? እዚህ ጋር አሚል ድምፅ እያችኋለሁ። ምክንያቱም አንድ አናባቢ ነው ያለው። ሁለት ቢኖር ኑሮ እንደ ኤ እናነባት ነበር፣ ግን እዚህ ጋር ብቻዋን ስለሆነች እንደ አነበብናል። ክአት ካት ካት ማለት ድመት። ያ እዚህ ጋር ሳውን በተመሳይ ብ አ ግ ብ አ ግ ባግ 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 ምንድን ነው? ቦርሳ ማለት ነው። ባግ ማለት ቦርሳ ነው። ብአግ ቦርሳ። ያ እዚህ ጋርስ ሲ እዚህ ጋር ገብቷቸዋል። እንደ አ ያነበብን ምክንያቱም አሁንም እሷ ብቻ ናት፣ ኤ ብቻ ናት። ሌላ አናባቢ ከሌለው እንደ አ ሚል ድምፅ እንዳለው ማወቅ አለባችሁ ማለት ነው። እንደ ኤ የሚኖረው ሌላ አናባቢ አሁን ከጎኑ ይቆይ እናያለን። ከጎኑ አሁን ሌላ አናባቢ ቢኖር ኑሮ እንደ ኤ እናነብ ነበር። እዚህ ጋር ግን እንደ አ ነው የምናነበው ብቻዋን ስለሆነች ማለት ነው። እችን ነው ልብ ብላችሁ መያዝ ያለባችሁ። ከዛ ኤስ አይን ሲ ብለን ማንበብ፣ ቲን ት፣ ስ ኢ ት፣ ስ ኢ ት፣ ስ ኢት፣ ሲት ሲት ብላችሁ ማንበብ። ሲት ማለት መቀመጥ፣ ሲት ማለት መቀመጥ ማለት ነው። ያ እዚህ ጋር ሳይሆንም ኤፍ አይ ፊ ብላችሁ ማንበብ። ኤፍ ፍ ኢ ኤስ ኤችን ሽ ፍ ኢ ሽ ፊ ሽ ፊሽ 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 ብላችሁ ማንበብ። ፊሽ ማለት አሳ ማለት ነው። ያ እዚህ ጋር ሳይሆን ህ አ ት ህ አ ት ሀት 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 ማለት ሙቀት ማለት ነው። ሀት ሀት። ያ አር ር አ ን ር
ን ርአን እንደምን ትነበባለች ብያችኋለሁ። እንደ አይ ነበባል ብያችኋለሁ አይደል? ዩ እንደ አይ ነበባል ብያችኋለሁ። በአጭር ሲሆን ወይም ብቻውን ሲሆን ማለት ነው እንደ አ። ስለዚህ ራን አ ሚል ድምፅ አለው። እዚህ ጋር አልነገርኳችሁም? አይ ምን አይነት ድምፅ አላት? ኢ ሚል ድምፅ አላት። ምክንያቱም ብቻዋን ነች አይደለ? ያለ አናባቢ ነው የመጣች። ሌላ አናባቢ የለም። እሷ አይ ብቻ ነች አናባቢዋ ማለት ነው። ሌላ አናባቢ ከጎኑ ከአምስቱ ሌላ አናባቢ ቢኖር ደግሞ ይቀየር ነበር፣ እንደ አይ እናነባት ነበር። እዚህ ጋር እሷ ብቻዋን ስለሆነች ሌላ አናባቢ ከጎኗ ስለሌለ እንደ ኢ አንብበናታል ማለት ነው። ስለዚህ ይሄን ነው ልብ ብላችሁ መያዝ ያለባችሁ። በጣም ቀላል ነው። ስለዚህ ርአን ማለት ደግሞ ነሮጥ ማለት ነው። ነሮጥ። እዚህ ጋር ደግሞ በሎንግ የጻፏቸው ናቸው። ይሄ በአጭር ድምፅ ነው። እነዚህ ደግሞ በረጅም ድምፅ። አሁን ለምሳሌ ትን እንደምታነቡት ት ር ኢን እንደምን ማንበብ አለብን? እንደ ኤ ወይስ እንደ ኢ? እንደ ኤ ወይስ እንደ ኢ? አሁን እዚህ ጋር ነው ችግሩ። እንደምን የምታነቡት? እንደ ኤ አታነቡትም። ምክንያቱም እዚህ ጋር ያለው ምንድነው? ሁለት ናቸው አናባቢዎች። ሁለት ከሆኑ ደግሞ ድምፁ ይረዝማል ማለት ነው። ስለዚህ ኢ ሚል ድምፅ ነው ያላት። አያችሁ? ኢ ሚል ድምፅ አላት ማለት ነው። ስለዚህ ት ር ኢ ት ር ኢ ትሪ ማለት ምንድነው? ዛፍ ማለት ነው። ዛፍ። ያ አሁንም እዚህ ጋር በተመሳይ ጂን እንደምን ማንበብ አለባችሁ? እንደ ግ አርኢን ሪ ብለን ማንበብ ር። አሁንም ኤ ሚል ድምፅ ነው ያላት አይደለ? ምክንያቱም ሁለት ናቸው። አሁንም ሁለት ኢ ያሉ። ስለዚህ ሁለትም ስለሆኑ ድምፁ ረጅም ነው ማለት ነው። ሁለት ድምፅ አለው ማለት ደግሞ ኢ ምን አይነት ድምፅ አለው ማለት ነው? ራሷ እንግሊዘኛዋን ኢ ብለን እንጠራታለን። ስለዚህ ጂን እንደ ግ ር ኢን ግሪን ማለት ምንድን ነው? ግሪን ማለት አረንጓዴ ማለት ነው። አረንጓዴ። ያ እዚህ ጋር ሳይሆን ቅድም እዚህ ጋር እንደ አ ነበር ያነበብናት ኤን፣ እዚህ ጋር ደግሞ እንደ ኤ ነው የምናነባት። ምክንያቱም ሁለት ወይም ከዛ በላይ አናባቢ ነው። አሁን ለምሳሌ ኤ ያለች ሌላ ኢ ያለች መጨረሻ ላይ፣ ስለዚህ ሎንግ ነው ማለት ነው። ሁለት ወይም ከዛ በላይ ካለው ሎንግ ነው። ስለዚህ ሎንግ ሆነ ማለት ደግሞ ኤ ምን አይነት ድምፅ አለው ማለት ነው? ኤ ሚል ድምፅ አላት ብያቸዋለሁ። ስለዚህ ኤን እንደ ኤ ማንበብ አለባችሁ። ኤን እንደ ኤ፣ ሲኤን እንደ ኬ ማንበብ፣ ከዛ ኬኢን እንደ ክ ማንበብ። ኬክ ማለት ምንድን ነው? ኬክ ማለት ራሱ ኬክ ማለት ነው። ራሱ ኬክ ነው። እሱ ችግር የለውም ማለት ነው። ስለዚህ ስታነቡት ምን ብላችሁ አለባችሁ? አ ሳይሆን ኤ ሚል ድምፅ እንዳለ ኬክ ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ከዛ እዚህ ጋር አር አይን፣ አሁን ቅድም እዚህ ጋር አይን እንደምን ነበር ያነበብነው? ብቻውን ስለሆነ ሌላ አናባቢ ከጎኑ ስለሌለ እንደምን ነበር ያነበብነው? እንደ ኢ ነበር ያነበብነው። እንደ ኢ። እዚህ ጋር ደግሞ ሌላ አናባቢ ያለው ከጎኑ ማለት ነው። ሎንግ ነው የሚሆነው ድምፁ። አይ ኢ ያለ። ስለዚህ ሁለት አናባቢዎች አሉ። ስለዚህ ሎንግ ድምፅ ነው ማለት ነው። ስለዚህ ሎንግ ድምፅ ነው ማለት አይን ምን አይነት ድምፅ አላት ማለት ነው? አይ ምን ብያችኋለሁ? እዚህ ጋር አይ ሚል ድምፅ አላት ብያችኋለሁ። ስለዚህ እችን አይን እንደ አይ ማንበብ አለባችሁ። ር አይ ስ ሲኢን ስ ብላችሁን ስለምታነቡት ራይስ ማለት ምንድን ነው? ራይስ ማለት ሩዝ ማለት ነው። ሩዝ ማለት ራይስ ማለት ስለሆነ ማለት ነው። ያ ከዚህ ጋርስ ይሄ ቀላል ነው። ኤች ኦን እንደማንበብ ነው። ሆም ማለት ምንድን ነው? ቤት ማለት ነው። ቤት። ያ እዚህ ጋርስ ኤምዩን እንደማንበብ እንደ ሙ። አሁን ዩ ሚል ድምፅ አላት። ቅድም ዩ እንደምን ነበር ያነበብናት? እንደ አ ነበር ያነበብናት። ምክንያቱም አንድ አናባቢ ሲኖረው ወይ እንደ አ ይነበባል ወይ እንደ አ ይነበባል ስላልኳችሁ። ስለዚህ እዚህ ጋር ደግሞ ስንት አናባቢ ነው ያለው? እዚህ ጋር ስንት አናባቢ ነው ያለው ማለት ነው? እዚህ ጋር ስንት አናባቢ አለ? አንድ አናባቢ ያለው። እዚህ ጋር ደግሞ ሁለት አናባቢ አለ። ሶስት አናባቢ ዩ አይ። ስለዚህ ሁለት አናባቢ ማለት ነው። ስለዚህ ዩ ሚል ድምፅ አለው ማለት ነው። ስለዚህ ኤምዩን ሙ ብለን ማንበብ፣ ኤስ አይን ዚ ሲን እንደከ ሙዚክ ብለን ማንበብ ማለት ነው። ስለዚህ ሙዚክ ኤምዩን ሙ ኤስ አይን ዚ ሲን ክ ሙዚክ ማለት ሙዚቃ ማለት ነው። ስለዚህ በዚህ መልኩ የድምፃቸውን እንደዚህ ማወቅ ትችላላችሁ ማለት ነው። ሁለት አናባቢ አንድ አናባቢ ሲኖራቸው ልዩነታቸው ይሄ ነው ማለት ነው። ሎንግ ማለት በቃ ሁለት ወይም ከዛ በላይ አናባቢ ካለው ነው ያያችኋለሁ። ልክ ይሄ ማለት ነው። ሾርት ማለት ደግሞ አንድ አናባቢ ብቻ ካለው ልክ እንደዚህ የጻፍናቸው ማለት ነው። አንድ አናባቢ ብቻ ሲኖራቸው ድምጻቸው ይሄ ነው። ሁለት ወይም ከዛ በላይ አናባቢ ሲኖራቸው ደግሞ ድምጻቸው ይሄ ይሆናል ማለት ነው። ስለዚህ እነዚህ መያዝ አለባችሁ ማለት ነው። እና ከመሰረቱ መማር ፈልጉ ቤተሰቦች እንደነገርኳችሁ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን
ቀጥታ ወደ እሱ እንሄዳለን ማለት ነው፣ ወደ አረፍተ ነገሮች። አረፍተ ነገሮች አሁን በእነዚህ አረፍተ ነገሮችን እንመሰርታለን ማለት ነው። ካት፣ ባግ፣ ሲት፣ ፊሽ፣ ሆት፣ ራን፣ ትሪ፣ ግሪን በሚለው አረፍተ ነገር ትነግሩኛላችሁ፣ እንመሰርታለን አብረን ማለት ነው። ስለዚህ እንጀምር። ለምሳሌ በመጀመሪያው ድመቷ ምንድን ናት ማለት እንፈልጋለን። ለምሳሌ ድመቷ ጥቁር ናት በሉ እስኪ። ድመቷ ጥቁር ናት። ስለዚህ ምን ትላላችሁ? ድመት ምንድን ነው? ካት በሉ። ካት ኢዝ ብላክ። ካት ኢዝ ብላክ። ካት ኢዝ ብላክ። ከኔ ቀጥላችሁ በሉ እንዲገባችሁ። እሺ እንግሊዝኛ ልምምድ ነው የሚያስፈልገው። ልምምድ የግድ ያስፈልጋል ማለት ነው። ስለዚህ ካት ኢዝ ብላክ ስትሉ ምንድነው? ካት ስትሉ ድመቷ እያላችሁ ነው፣ ወይም ድመቱ። ስለዚህ ብላክ ማለት ደግሞ ምንድነው? ጥቁር ማለት ነው። ስለዚህ ካት ኢዝ ብላክ፣ ድመቷ ጥቁር ነች ብላችሁ በቀላሉ መመስረት ትቻላችሁ ማለት ነው። እሺ ሁለተኛ ምን ይላል? ባግ ምንድን ነው? ቦርሳ አይደለ? ስለዚህ ቦርሳ ለምሳሌ ምን ትላላችሁ? ይሄ ቦርሳ የኔ ነው በሉ እስኪ። ይሄ ቦርሳ የኔ ነው በሉ እስኪ። this is my bag። ምን አልኳችሁ? this is my bag። ምን አልኳችሁ? this ስትሉ ይሄ እያላችሁ ነው። እሺ this ማለት ይሄ፣ is ነው። my ማለት የኔ፣ ባግ ስትሉ ደግሞ ምንድነው? ቦርሳ ማለት ነው። ስለዚህ this is my bag ስትሉ በአንድ ላይ ማለት ነው ይሄ የኔ ቦርሳ ነው፣ ይሄ የኔ ቦርሳ ነው። this is my bag ማለት ትችላላችሁ። ከዛስ ሲት ምንድነው ብያችኋለሁ? መቀመጥ። ስለዚህ የሆነ እንግዳ ሲመጣ ምን ትላላችሁ? ፕሊዝ ሲት ዳውን፣ እባክህ ተቀመጥ ወይም እባክህ ተቀመጥ ስትሉ ፕሊዝ ሲት ዳውን ትላላችሁ ማለት ነው። ስለዚህ ፕሊዝ በብዙ ጋር ፕሊዝ sit down please sit down ፕሊዝ ማለት እባክህ፣ sit down ማለት ተቀመጥ ማለት ነው። ስለዚህ please sit down። አራተኛ እባክህ ተቀመጥ። እሺ ፊሽ ምንድን ነው? አሳ። ለምሳሌ አሳው ትልቅ ነው በሉ እስኪ። አሳው ትልቅ ነው። ትልቅ ምንድን ነው? ቢግ ማለት ነው። ቢግ ማለት ትልቅ ማለት ነው። ስለዚህ the fish በሉ the fish is big። the fish is big ምን ማለት ነው? አሳው ትልቅ ነው አላችሁ ማለት ነው በቀላሉ። ያ ይሄኛውስ ከዛ ሆት ማለት ትኩስ ወይም ሙቅ ማለት ነው። ስለዚህ ለምሳሌ ሻዩ ሙቀት ነው፣ ሻዩ ይሞቃል ወይም ሻዩ ትኩስ ነው። እስኪ ሻይ ምንድን ነው? ቲ አይደል? ቲ ኢዝ ምንድን? ሀት፣ ትኩስ ነው። ቲ ኢዝ ሀት ምንድን ነው? ሻዩ ትኩስ ነው፣ ሻዩ ሙቅ ነው ወይም ትኩስ ነው ስትሉ ቲ ኢዝ ሀት ትላላችሁ ማለት ነው። ሻዩ ሀት ማለት ሙቀት ወይም ትኩስ ማለት ነው። ያ እዚህ ጋርስ ራን ምንድን ነው? መሮጥ። ስለዚህ ለምሳሌ ጧት እሮጣለሁ በሉ እስኪ። ጧት ሁሌም እሮጣለሁ ስትሉ ጧት ምንድን ነው? መጀመሪያ ሞርኒንግ ማለት ጠዋት ነው። ስለዚህ ኤቭሪ ሞርኒንግ ማለት ሁሌም ጠዋት ማለት ነው። ስለዚህ ኤቭሪ ሞርኒንግ ወይም ሁሌም እሮጣለሁ ስትሉ ጠዋት ሁሌም እሮጣለሁ ስትሉ አይ ራን ኤቭሪ ሞርኒንግ። ኤቭሪ ማለት ሁሌም እያንዳንዱ ቀን፣ ሞርኒንግ ማለት ጠዋት። ስለዚህ ሁሌም ጠዋት እሮጣለሁ ስትሉ አይ ራን ኤቭሪ ሞርኒንግ። I run every morning. ምን ማለት ነው? ሁሌም እሮጣለሁ ጠዋት ሁሌም እሮጣለሁ እያላችሁ ማለት ነው። ናምበር 7
ምን ይላል? ትሪ 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 ምንድን ነው? ዛፍ። ስለዚህ ዛፎቹ ረጅም ናቸው። ዛፉ ረጅም ነው ለማለት ስትፈልጉ ምን ትላላችሁ? ትሪ በሉ። ትሪ አይዝ ረጅም ምንድን ነው? ቶል ቶል። ምን አላችሁ? ትሪ ኢዝ ቶል። ትሪ ኢዝ ቶል። ትሪ ኢዝ ቶል ምን ማለት ነው? ዛፉ ረጅም ነው። ዛፉ ረጅም ነው ማለት ነው። ትሪ ኢዝ ቶል ቶል። ግሪን 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 ምንድን ነው? አረንጓዴ አይደል? ስለዚህ በአረንጓዴ ምን ትላላችሁ? ለምሳሌ እስኪ ንገሩኝ። ትሪ እሱ ግሪን ማለት አረንጓዴ። ለምሳሌ ሳሩ አረንጓዴ ነው ብሎ እስኪ ሳር ምንድን ነው? መጀመሪያ ሳር ማለት ግራስ ማለት ነው። ስለዚህ ግራስ በሉ። ግራስ ኢዝ ግራስ ኢዝ ግሪን ግሪን እናላችሁ። ግራስ ስትሉ ምንድነው? ሳሩ ያላችሁ ነው። ምንድነው? ግሪን አረንጓዴ ነው። ግራስ ኢዝ ግሪን ግራስ ኢዝ ግሪን ስትሉ ምን እያላችሁ ነው ማለት ነው? ሳሩ አረንጓዴ ነው። ሳሩ አረንጓዴ ነው። ኬክ 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 የምትወዱ ልጆች እንግዲህ ለምሳሌ ምን ትላላችሁ? ኬክ ኢዝ ጣፋጭ ነው። እስኪ ጣፋጭ ምንድን ነው? ጣፋጭ ምንድን ነው? ስዊት አይደለ? ስለዚህ ኬክ በሉ። ኬክ ኢዝ ስዊት ስዊት ማለት ነው። ጣፋጭ ስዊት ማለት ነው። እሺ ጣፋጭ ስንል ስዊት። ኬክ ኢዝ ስዊት ኬክ ኢዝ ስዊት ምን አለን ማለት ነው? ጣፋጭ ነው። ኬኩ ጣፋጭ ነው። ኬኩ ጣፋጭ ነው አለን ማለት ነው። ከዛ ሌላ ምን አለ? ራይስ 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 ምንድን ነው? ቅርታ ራይስ ምንድን ነው አልኳችሁ? ሩዝ አይደለ? ስለዚህ ሩዝ ለምሳሌ ምን ትላላችሁ? ዊ ኢት ራይስ ዊ ኢት ራይስ ምን ማለት ነው? ምን ማለት ነው? ዊ ኢት ራይስ ምን እንበላለን ነው? ሩዝ እንበላለን። ዊ ማለት እኛ ነው። ኢት ማለት መብላት መመገብ፣ ራይስ ማለት ሩዝ ነው። ስለዚህ ዊ ኢት ራይስ ምን ማለት ነው? ምን እንበላለን? ሩዝ እንበላለን። ሩዝ እንበላለን ስትሉ ዊ ኢት ራይስ አላችሁ ማለት ነው። ዊ ኢት ራይስ። ኩዌሽን ናምበር 10 ምን ይላል? ሆም ሆም ምንድን ነው? ሆም ቤታ ሆም ቤት። ስለዚህ ምን ትላላችሁ? ለምሳሌ ቤት ነኝ በሉ እስኪ። እቺ ቀላል ነች። እኔ አሁን ቤት ነኝ ስትሉ አይ አም ሆም አይ አም ሆም አይደለም፣ አይ አም አት ሆም ነው የምትሉት። አይ አም ሆም ካላችሁ ራሱ እኔ ቤት ነኝ ያላችሁ ነው። እሺ ስለዚህ አትን የግድ መጨመር አለባችሁ። አይ አም አት ሆም። አሁን እቺ አመት ሆም እቺ አት በጣም ትልቅ ዋልያ አላት። ምክንያቱም አሁን ለምሳሌ አም ሆም ካላችሁ እኔ ቤት ነኝ የምባለው ቤት ነኝ እያላችሁ ነው። ስለዚህ ቻአት ማለት ቤት ውስጥ መሆናችንን ነው የምንገልጽ። ቤት ውስጥ መሆናችንን ትገልጻለች። ስለዚህ አመት ሆም ምንድነው? ቤት ነኝ ብላችሁ በቀላሉ መመለስ ይቻላችሁ። ለምሳሌ ሙዚክ በጣም ቀላል ነው። ለምሳሌ አይ ላይክ ሙዚቃ እወዳለሁ በሉ እስኪ። አይ ላይክ ሙዚክ። ኩዌሽን ነበር አይ ላይክ ሙዚክ። አይ ላይክ ሙዚክ ማለት ትችላላችሁ። አይ ላይክ ሙዚክ ሙዚቃ እወዳለሁ ማለት ነው። ያ አሁን በዚህ መልኩ ምን አይነት ማለት ነው? መጀመሪያ እንዴት ማንበብ እንደምችል አየን። ከዛ ደግሞ ካነበብን በኋላ ደግሞ ቃላቶችን አወቅንና ትርጉማቸውን አወቅን። ከዛ በእነዚህ ደግሞ አረፍተ ነገሮችን መሰረትን ማለት ነው። ስለዚህ በዚህ መልኩ ከተከታተላችሁ በእርግጠኝነት እነግራችኋለሁ እንግሊዘኛችሁ በአጭር ቀን ውስጥ ይሻሻላል ማለት ነው። ስለዚህ እናንተም የምንለቃቸውን ቪዲዮች ሳትሰለቹ መከታተል ይኖርባችኋል ማለት ነው። ስለዚህ በዚህ መልኩ ተለማመዱ እና እንደነገርኳችሁ ከመሰረቱ የማልፈልጉ ሰዎች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት በማንኛውም ሰዓት እያስተማረ ስለምንገኝ በፈለጋችሁ ሰዓት ባላችሁበት ሆናችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ